እንግዲህ ቀይ ስሩ ላይ ማለት ነው ቅመማ ቅመም እየጨመርኩበት ነው ማለት ነው። የዚህ የድንብላል ቅመም የተፈጨ ቤት የተዘጋጀ ነው። የድንብላል ቅመም ጨመርኩበት ማለት ነው። ቀረፋም ጨምርበታለሁኝ። በዚህ መልኩ ቅመማ ቅመሙን እየጨመርኩ እገኛለሁኝ ማለት ነው። ቀረፋ ቅመም፣ የድንብላል ሄል ቅመሙን እሱንም ቤት የተዘጋጁች ናቸው። እነሱን 3 ቅመሞች ቁንዶ በርበሬም ትንሽ ጨመርኩበት ማለት ነው። በዚህ መልኩ ቅመማ ቅመሞቹን ጨመርኩኝ። በዚህ አይነት እንግዲህ ተጠናቆ እየወጣ ነው ማለት ነው። ምንም መጥር ምጥን ያለች እንደዚህ ውጥብስብስ ያለኝ ማለት ነው። በቃ በዚህችው ተጠናቃ አብቅታለች በስላ ማለት ነው። እዚህ ጋር ማውጣትና እሳቱን ክሎዝ አደርገዋለሁ። እሳቱን ማጥፋት ይኖራል፣ መዝጋት ማለት ነው ጋዙን። በዚህ አይነት መንገድ እንግዲህ እዚህ ላይ ማለት ነው ቃሪያዬን ጣል ጣል አረኩኝ። ከስር እሳቱን አጠፋና ክድና አርጌ ይጠናቀቃል። እንደምታዩት ቃሪያው ነው ከላይ ሲበቃው ነው የጨመርኩት ቃሪያውን። በዚህ አይነት መንገድ ቃሪያዬን ጨመርኩኝ። ተጠናቀቀ። ሰላም ውድ ቤተሰቦቼ እንዴት አላችሁ? እኔ ክብሩ ይስፋ ሰላም ነኝ። እናንተም ባላችሁበት የዓለም ዳርቻ ሰላማችሁ በዚህ ትርፍርፍ ይበልልኝ። የሰው ዘር በሙሉ ፍቅር፣ ሰላም፣ ጤና ይብዛላችሁ። ክፉን ነገር አርቆ ዓለምን በሙሉ ሰላም ያድርግልን ቤተሰቦቼ እያልኩኝ ይህን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ ማድረግ፣ ሼር ማድረግ አትርሱ። እርዱኝ እላለሁኝ። ሰብስክራይብ እያደረጋችሁ አመሰግናለሁኝ። የዛሬው ምግብ እንግዲህ በጣም ሀሪፍ የሆነ ምግብ ነው። ምግቡን ከምን እንደሰራሁት ከዚህ ቪዲዮ ቀጥዬ እማቀርብላችሁ ይሆናል። ተከታተሉት። ለምን እንደሚጠቅም ጠቀሜታው እጅግ በጣም የሚገርም የሆነ ምግብ ስለሆነ ቀጥሎ ቪዲዮ ይቀርብላችኋል እና እየበላን ነው። እንብላ ቤተሰቦች ማለት ነው። ተጋብዛችኋል። አረፍ አረፍ እያላችሁ ጎራ ብላችሁ ምሳም ሆነ እራት እናዘጋጃለን ማለት ነው። ካዘዛችሁንም ምግብ ሙያ መስራት ነው ማለት ነው። እንቀጥላለን። ቃሪያ እየከተፍኩ ነው ማለት ነው። ቃሪያውን መጨረሻ ላይ ስለምጠቀመው ቃሪያም ስለምጨምርበት ይህንን ቃሪያ አጥቤ ውስጡ ፍሬውን አውጥቼ ማለት ነው እየከተፍኩት እገኛለሁኝ። በዚህ አይነት መንገድ ቤተሰቦች ማለት ነው። እንግዲህ ቃሪያ እና እኔ ሁሌም በጣም አንለያይም። በየትኛውም ምግብ ላይ ቃሪያ ይጨመርበታል። የኔ ቃሪያ አፍቃሪ ስለሆንኩኝ ማለት ነው። ስለዚህ እንደምታዩት ነው። በዛ አድርጌ ጨምርበታለሁኝ ማለት ነው። በዚህ አይነት መንገድ ቃሪያውን ከትፍ ያለሁኝ ቤተሰቦች እንግዲህ ቀይ ስሩ ላይ ማለት ነው በድንጃሉን ጨመርኩኝ ማለት ነው። በድንጃሉን እየጨመርኩት ነው። ይሄ በድንጃሉ ከቀይ ስሩ ላይ ጨመርኩኝ ማለት ነው። በዚህ አይነት አማስለዋለሁኝ እንደምታዩት ቀይ ስርና በድንጃል ማለት ነው። ድንች ማድረግ ይቻላል። ድንችን ስለማልበላ ብዙም ይሄ ነጭ ሽንኩርት ነው ደቆ የተፈጨ 1 ራስ ነጭ ሽንኩርት ጨምርኩ ያርቅቄ ማለት ነው። እንግዲህ ይሄንን ዛሬ የምሰራው እዚህ ጋር በድንጃል አቅርብ ያለሁ 1 በድንጃል ማለት ነው። የምሰራው ከቀይ ስር ጋር ነው ማለት ነው። ቀይ ስርም አዘጋጅቼ ከትፌ ዝግጁ አድርጌ አቅርብ ያለሁ። እስከዛ ይህንን እከትፋለሁ ማለት ነው። ይሄኛውን እከትፋዋለሁኝ። ይሄ በድንጃልም ሀሪፍ ለጤና እጅግ በጣም የሚጠቅምና አስተቆዳውም ጠቀሜታው ከፍ ያለ ነው ማለት ነው። በድንጃኑ በተለያየ አድርጋችሁ ሰርታችሁ መመገብ ይቻላል ማለት ነው። እንግዲህ ለሰላጣም መጠቀም ትችላላችሁ። ቀቅላችሁ ቦይልኛ አድርጋችሁም የተጠባበሰ ነገር ጥሩ በዘይት የተጠባበሰ አስፈላጊ አይደለም። እንደዛ አትመገቡ ማለት ነው። እንደዚህ በውሃ ቦይልኛ አድርጋችሁ ከበሰለ በኋላም ዘይት አድርጋችሁ ትንሽዬ ወይራ ዘይት አድርጎ መመገብ ማለት ነው። እና ይህንን እየከተፍኩት ነው። እንዴት እንደምሰራው ከምን ጋር
በሂደት ማሳየች ይሆናል በቅደም ተከተል ማለት ነው። ይህንን አሁን አንድ በድንጃል ነው በዚህ በትንንሹ በቀጫጭኑ እየከተፍኩት ነው ማለት ነው። እንደዚህ አድርጌ ረዘም አድርጌ እከትፋለሁኝ። ይህንን ከከተፍኩት በኋላ ደግሞ ማሳየች ይሆናል። አሁን ከትፌ ጨረስኩኝ አይደል? ጎድጓዳ ሳህን ላይ አደርገዋለሁኝ ማለት ነው። እዚህ ጋር ጎድጓዳ ሳህን አርጌ ውሃ አደርግና ለማጠብ ዝግጁ አረግና ማለት ነው። ከውሃውን አረጋለሁኝ። ከዛ በኋላ ደግሞ ይሄ በድንጃኑ ጨው መደረግ አለበት ማለት ነው። ጨው አረግበታለሁኝ። እንደዚህ ጨውን ካረኩ በኋላ ንስንስ አርጌ ለተወሰነ ደቂቃ ይቆያል ማለት ነው። ከዛ እንደዚህ ይቀመጥና ከደቂቃ በኋላ አጥበዋለሁኝ ማለት ነው። ማጥበው ይሆናል። ይሄው ቀይ ስሩ እንግዲህ ቀይ ስር ስፖርተኛ ለሆናችሁ ስፖርት እንቅስቃሴያዊ ጠንካራና በጣም እጅግ ይሆናል ማለት ነው። ቀይ ስሩ ለስፖርት የሚሰራም ሰው ስፖርት የማይሰራ ለጤናም በጣም ሀሪፍ ስለሆነ በተለይ ስፖርተኛ ለሆናችሁ ማለት ነው ቀይ ስር መመገብ በብቃት ሰውነታችሁ እንትን ይሆናል ማለት ነው። በጣም ጠንካራና በጣም ጥንካሬና በኃይል የመጨረሻ እንደዛ ስለሚያደርግላችሁ ቀይ ስርን መመገብ ትችላላችሁ። እዚህ ጋር ሽንኩርቶቹን እየላጥኩ ነው። ሽንኩርቱን 3 ራስ ቀይ ሽንኩርት አዘጋጅቼ እየላጥኩ እገኛለሁ ማለት ነው። በዚህ መልኩ ልጥና ሽንኩርቴን እከትፋለሁኝ ማሳያችሁ ይሆናል ማለት ነው። ውድ ቤተሰቦቼ በዚህ መልኩ እንግዲህ ልጥና ቀጣይ ፕሮሰሱን ደግሞ ባጭሩ ማሳያችሁ ይሆናል ማለት ነው። 3 ራስ ሽንኩርት ነው። ሽንኩርቱ አታክልት ትንሽ ስለሆነ እንደ ወጥ ስላልሆነ በቂው ነው ማለት ነው። ይበቃዋል። 3 ራስም ሲበዛ ነው ይሁን አሪፍ ስለሆነ ሽንኩርቱ ማለት ነው። እንግዲህ ሽንኩርቴን በዚህ መልኩ ሁለቶችን ልጬ ጨርሻለሁኝ። ይሄኛውን 3ኛዋን እየላጥኩ ነው ማለት ነው። በዚህ አይነት መንገድ ከላጥኩኝ በኋላ ደግሞ የሚቀጥለውን አሳያችኋለሁኝ። ልጬ ከጨረስኩ በኋላ አጥበዋለሁ ማለት ነው። አጥቤ መጥቻለሁኝ። አጥቤ መክተፊያው ላይ እየከተፍኩት እገኛለሁ። በትንሹ አድርጌ በቁመቱ ነው የምከትፈው ማለት ነው። ሳላደቅ ነው የምከትፈው። ሽንኩርቱን በዚህ መልኩ እከትፋለሁኝ ማለት ነው። እንግዲህ ለአትክልት እንትኑ ስለሆነ መርቀቅ የለበትም ማለት ነው። በዚህ አይነት መንገድ እከትፋቸዋለሁኝ። ደቀቅ አድርጌ ቤተሰቦቼ እናንተም ሙሉውን በማየት ሳሰለችሁ እንትን በሉኝ። ለእኔ ስለሚረዳ እይታው ወደ ገንዘብ ስለሚቀየር ማለት ነው። እናመሰግናለሁ። እናም በዚህ መልኩ ሽንኩርቴን እየጨረስኩ ነው ከታትፌ ማለት ነው። ቀጣይ እንግዲህ የሚሄደውን ፕሮሰሱን ማለት ነው አሳያችኋለሁ። አሁን ከትፌ ጨርሻለሁኝ። አሁን መጥበሻ ላይ ጣርኩት ሽንኩርቱን ማለት ነው። ሽንኩርቴን አበስላለሁ በዚህ መልኩ በዚህ አይነት መንገድ ዘይት ጨመርኩበት ማለት ነው። አሁን ዘይት ጨምሬያለሁኝ። በዘይት አበስለዋለሁ ዘይት ሳይበዛ። አሁን እዚህ ጋር በጣም እንትን እንዲያታክልት ስለሆነ በቃ መቁላላት በጣም የለበትም። ቀይ ስሩን ጨመርኩት። ቀይ ስሩን ስከትፍ አላሳያችሁትም ጊዜ ለመቆጠብ ያክል ነው። ከትፌው ዝግጁ አድርጌው ነው ማለት ነው። አንድ ራስ ቀይ ስር ነው። ስለዚህ ይህንንም እንደዚህ አበስላለሁ ከዘይቱ ጋር ማለት ነው። ቀጥዬ ደግሞ አቀርብላችኋለሁ።